ፌዴራል ፖሊስ 47 የጤና ባለሙያዎችን በቁጥጥር ስር አውሎ ምርመራ እያደረገ እንደሚገኝ አስታውቋል። ፖሊስ በምርመራ ላይ ያሉት የጤና ባለሙያዎች ትርምስ እንዲፈጠር ከሚሰሩ ኃይሎች ጋር በማበር ህገወጥ የሥራ ማቆም አድማ በማድረግ ሁከት በመፍጠር የታካሚዎችን ህይወት አደጋ ላይ በመጣልና በስራ ላይ ያሉ የጤና ባለሙያዎች አድማውን እንዲቀላቀሉ በማነሳሳት የተጠረጠሩ መሆናቸውን ገልጧል። ተጠርጣሪዎቹ በጤና ተቋማት ውስጥ የአድማ መረቦችን በመዘርጋት የጤና ባለሙያ ያልሆኑ ግለሰቦችን ነጭ ጓን በማስለበስ በሆስፒታሎች ቅጥር ግቢ ሁከት እንዲፈጡ በማድረግ በስራ ላይ በተገኙ የጤና ባለሙያዎች ላይ ዛቻና ማስፈራሪያ በመፈጸም እንደተጠረጠሩ ፖሊስ ጠቅሷል። ፖሊስ ሁከትና ብጥብጥ ለማስፋፋት በሚሞክሩ አካላት ላይ ህጋዊ እርምጃ መውሰድ እቀጥላለሁ በማለትም አስጠንቅቋል። አምነስቲ ኢንተርናሽናል የኢትዮጵያ ባለስልጣናት የሥራ ማቆም አድማ ካደረጉ የጤና ባለሙያዎች ጋር በአስቸኳይ ድርድር እንዲጀምር ጠይቋል። አድማው ከተጀመረ ወዲህ የታሰሩ የጤና ባለሙያዎች ከ200 በላይ መድረሱን እንደተረዳ የጠቀሰው አምነስቲ መንግስት ሁሉንም ተሳሪዎች ያለምንም ቅድመ ሁኔታ እንዲፈታ በቅድሚያ ጥሪ አድርጓል። ድርጅቱ የሥራ ማቆም አድማው በመላ አገሪቱ የታካሚዎችን የጤና አገልግሎት የማግኘት መብት በእጅጉ ገድቧል ተብሏል። የድርጅቱ የምስራቅና ደቡብ አፍሪካ ቀጠና ዳይሬክተር ቴጌሬ ቻጉታ ሁሉም ወገኖች ቀውሱን ለመፍታት ገንቢ በሆነ ድርድር እንዲሳተፉ ጥሪ አድርገዋል። የአሜሪካ ኤምባሲ አምባሳደር ኤርቪን ማሲንጋ መንግስት የድሮን ጥቃቶችን በራሱ ህዝብ ላይ መፈጸምን በአፋጣኝ እንዲያቆም በጠየቁበት የዛሬው መልእክታቸው ላይ ማሻሻያ አድርገዋል። በተሻሻለው መልእክት ይህ መልእክት ተነስቶ በምትኩ መንግስት ለግጭቶች ከኃይል ውጭ ያሉ ሰላማዊ አማራጮችን መፈለግ እንዲቀጥልና የዜጎቹን ደህንነት እንዲያስቀድም አምባሳደሩ መጠየቃቸው ብቻ ተጠቅሷል። የኦሮሞ ነጻነት ሰራዊት የኦሮሚያው ግጭት እንዲያበቃ የሰላም ድርድሩን እንዲቀጥል የፋኖ ቡድኑም ተጨባጭና ሰላማዊ የሆኑ ግቦችን እንዲይዝና በትጥቅ ትግል ስም የሚካሄድ ህገወጥነት እንዲያበቃ አምባሳደሩ በቀደመው ሆነ በተሻሻለው መልእክታቸው ጠይቀዋል። ኤምባሲው የአምባሳደሩ መልእክት በምን ምክንያት እንደተሻሻለ አላብራራም። በኦሮሚያ ክልል ሆኖ ጉድሩ ወለጋ ዞን በአቤ ደንጎሮ፣ እሙሩ፣ ጃርዳጋ ጃርቱና ሆሮ ቡሉቅ ወረዳዎች የኔትወርክ አገልግሎት ከትላንት ጀምሮ ሙሉ ለሙሉ መቋረጡን ዋዜማ ተረድታለች። በወረዳዎቹ ኔትወርክ የተቋረጠው መንግስት ከሰሞኑ በኦሮሞ ነጻነት ሰራዊት ላይ ልዩ የማጥቃት ዘመቻ ለማድረግ ማቀዱን ተከትሎ እንደሆነ ምንጮች ጠቁመዋል። ሰሞኑን በርካታ የመከላከያ ሰራዊት አባላት ወደ ወረዳዎች እንደገቡና ይህንኑ ተከትሎ በተሽከርካሪዎችና በሰዎች ላይ የተጣሉ ገደቦች ይበልጥ ተጠብቀው ከምሽቱ 1 ሰዓት በኋላ እንቅስቃሴ እንደተከለከለ ነዋሪዎች ለዋዜማ ተናግረዋል። በኦሮሚያ ክልል ምስራቅ አርሲ ዞን ሲርካ ወረዳ ሰሞኑን በመንግስትና ኃይሎችና በኦሮሞ ነጻነት ሰራዊት መካከል ከፍተኛ ግጭት እየተካሄደ መሆኑን ምንጫችን ይጠቁማል። በተለይ በሶጂ ሳዴ ቀበሌ ትናንት ንጋት ላይ ከፍተኛ የተኩስ ልውውጥ ሲደረግ እንደነበር ነዋሪዎች ለዋዜማ ተናግረዋል። በመርቲ ወረዳ ደንበቃ ቀበሌም ትላንት ሌሊት ቡድኑ የመንግስት ጸጥታ ኃይሎች በሰፈሩበት ቦታ ላይ ድንገተኛ ጥቃት እንደፈጸመና ይህንኑ ተከትሎ ውጥረት እንደሰፈነ የአካባቢው ነዋሪዎች ገልጸዋል። ወደ ቀጣዩ ዜና ስናልፍም የህዝብ ተወካዮች ምክር ቤት የውጭ ግንኙነትና ሰላም ጉዳዮች ቋሚ ኮሚቴ በጋምቤላ ለተጠለሉ የደቡብ ሱዳን ስደተኞች ዓለም አቀፍ ለጋሾች ድጋፍ እንዲያደርጉ ጥሪ አቅርቧል። የምግብ እህል፣ የመድኃኒትና የህፃናት አልሚ ምግብ አቅርቦት ማነስ ስደተኞቹን ለከፍተኛ ቀውስ እንደዳረጋቸው ተጋልጧል። ለስደተኞቹ ለአንድ ወር ይሰጣቸው የነበረው 13.5 ኪሎ ግራም ዱቄት ወደ 7 ኪሎ ግራም ዝቅ በማለቱ ለረሃብ መጋለጣቸውና በቦታው ጉብኝት ላደረጉት የቋሚ ኮሚቴው ተናግረዋል ተብሏል። አሜሪካ የሱዳን መንግስት በጦርነቱ ኬሚካል ጦር መሳሪያ ተጠቅሟል በማለት ማዕቀብ ለመጣል መወሰኗን አስታውቃለች። የሱዳን መንግስት ኬሚካል የጦር መሳሪያዎችን መጠቀም እንዲያቆምም አሜሪካ ጠይቃለች። ወደ ቀጣዩም ዜና እናልፋለን። ጠቅላይ ሚኒስትሩ በፈረንሳይ ይፋዊ የሥራ ጉብኝት ለማድረግ ማምሻውን ግንቦት 14 ቀን ፓሪስ ገብተዋል። አብይ ፓሪስ የገቡት ከፍተኛ የመንግስት ባለስልጣናትን ያካተተ ልዑካን ቡድን በመምራት ነው። አብይ በፓሪስ ቆይታቸው ከፕሬዝዳንት ኢማኑኤል ማክሮን ጋር እንዲወያዩ የጠቅላይ ሚኒስትር ጽህፈት ቤት ባሰራጨው መረጃ ገልጿል።
ይህ በእንዲህ እንዳለም የጤና ባለሙያዎች የሥራ ማቆም አድማ በዛሬው ዕለትም ቀጥሎ ውሏል። የአድማው አስተባባሪዎች አሁንም በጤና ባለሙያዎች ላይ የሚፈጸመው እስር፣ ማስፈራሪያና ዛቻ እንደቀጠለ መሆኑን እየገለጡ ይገኛሉ። በመንግስት በኩል ግን እስከ ዛሬው ምሽት ድረስ የአቋም ለውጥ አልታየም። ፖሊስ ሁከትና ብጥብጥ በማስነሳትና ከጸረ ሰላም ኃይሎች ጋር በመተባበር ጠርጥሬያቸዋለሁ ያላቸው 9 ሐኪሞችና የጤና ባለሙያዎች ትላንት በፌዴራሉ ከፍተኛ ፍርድ ቤት አቅርቦ ፍርድ ቤቱ ለመርማሪ 12 ተጨማሪ ቀናት መፍቀዱ ይታወሳል። በቀጣይም አምነስቲ ኢንተርናሽናል ከጤና ባለሙያዎች የመብት ጥያቄ ጋር በተያያዘ በአዲስ አበባ ፖሊስ ጣቢያ በትንሹ 20 የጤና ባለሙያዎች ታስረው እንደሚገኙ አዲስ ባወጣው መግለጫ አስታውቋል። አምነስቲ የጤና ባለሙያዎች የታሰሩት የስራቸው ምክንያት ሳይነገራቸው መሆኑን ከቤተሰቦቻቸው መስማቱን ጠይቋል። ፖሊስ በታሳሪዎቹ ላይ ግጭት የመቀስቀስና ሌሎች ክሶችን ማቅረቡ የአገሪቱ ባለስልጣናት የዘፈቀደ እስርን ለአፈና እየተጠቀሙበት መሆኑን ያሳያል በማለት አምነስቲ ኮንኗል። አምነስቲ መንግስት ያሰራቸውን የጤና ባለሙያዎች በአፋጣኝና ያለምንም ቅድመ ሁኔታ እንዲፈታና በሰላማዊ መንገድ ተቃውሟቸውን በሚገልጹ ዜጎች ላይ አፈና መፈጸም እንዲያቆምም ጥሪ አድርጓል። ወደ ሰሜኑ የሀገራችን ክፍልም የቀድሞው የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ የህወሓት ሰራዊት የሚባል ነገር እንደሌለና ህወሓትም ሰራዊት ሊኖረው እንደማይችል ትላንት ምሽት ለኢዜአ በሰጡት ቃለ ምልልስ ተናግረዋል። ጌታቸው ህወሓት የምመራው ሰራዊት አለኝ ማለቱ ተቀባይነት እንደሌለውም ገልጸዋል። ህወሓት ለ50 ዓመታት በአንድ ቦታ ላይ ተቸንክሮን የቀረና በሌሎች መስዋዕትነት ህልውናውን ለማስቀጠል የሚፈልግ ድርጅት ነው በማለት የተቹት ጌታቸው የዚህ ድርጅት አባል ሆኖ መቀጠል በራሱ አስቀያሚ ነገር ነው ብለዋል። በመቀጠልም በኢኮኖሚ ዘርፍ ያለን ዜናችንን እናቀርባለን። የኢትዮጵያ ኢኮኖሚክስ ማህበር እንደ ጎርጎሮሲያኑ ከ2001 እስከ 2023 የኢትዮጵያ ጠቅላላ ሀገራዊ ምርትና ምርቶቹ ለዜጎች የሚያስገኘው የነፍስ ወከፍ ገቢ እየቀነሰ እንደሄደ በጥናት ማረጋገጡን መግለጡን ሸገር ዘግቧል። ማህበሩ በተለይ ከአውሮፓውያኑ ከ2016 ዓ.ም የነፍስ ወከፍ ገቢ እየቀነሰ መምጣቱንና በአንጻሩ የዋጋ ግሽበት እየጨመረ መሄዱን እንደገለጠ ዘገባው ጠቅሷል። የማዳበሪያ አጠቃቀም ከዓለም አቀፍ መስፈርት አንጻር ዝቅተኛ ደረጃ ላይ እንደሚገኝና በጠቀሰው ጊዜ ውስጥ የግብርናው ዘርፍ ያገኘው ብድር 7.8 ከመቶ ብቻ መሆኑን ተቋሙ ገልጧል። የጥሬ ዕቃ እጥረት፣ የኤሌክትሪክ ኃይልና የውሃ አቅርቦት እጥረትም ለአምራቹ ዘርፍ ፈተና እንደሆነ ተገልጧል። ግጭቶቹም ኢኮኖሚያዊ እንዲቀሰቅስና ኢንቨስትመንት እንዲዳከም ምክንያት ሆኗል ተብሏል። በመቀጠልም ይህ በእንዲህ እንዳለ በተያያዘ ዜና ብሔራዊ ባንክ ዛሬ ባካሄደው መደበኛ የውጭ ምንዛሬ ጨረታ አንድን የአሜሪካ ዶላር በ133 ብር ከ17 ሳንቲም በሆነ አማካኝ ዋጋ ማጫረቱን አስታውቋል። ባንኩ በውጭ ምንዛሬ ጨረታው 14 ባንኮች እንዲሳተፉና በጨረታው ያሸነፉትን የውጭ ምንዛሬ እንደተረከቡ ገልጧል። ባንኩ ዛሬ ለጨረታ ያቀረበው የውጭ ምንዛሬ 50 ሚሊዮን ዶላር ነበር። ቀጣዩ የውጭ ምንዛሬ ጨረታ ከ2 ሳምንት በኋላ እንደሚካሄድ ባንኩ ገልጧል። ባንኩ ሚያዝያ 29 ባካሄደውና 16 ባንኮች በተሳተፉበት የውጭ ምንዛሬ ጨረታ 1 ዶላር በ132 ብር ከ94 ሳንቲም በሆነ አማካኝ ዋጋ መሸጡ ይታወሳል። ውድ የዩቲዩብ ተከታታዮቻችን እስካሁን ድረስ መረጃችንን ስትከታተሉ ስለነበር ከልብ እናመሰግናለን። ሰብስክራይብ፣ ላይክ በማድረግ ቤተሰቡ መሆናችሁን አይዘንጉ። እናመሰግናለን።